የምትሄጂው? ዞን ስሚኝ ከናሽ ታዩ በእናትሽ ታዩ በእናትሽ እንዴ ምን እያደረግሽ ነው ያለሽው ሰሊና ይሄ ጨዋታ አይደለም አይደል ማለት ይሄ የጀመራችሁት ምን ነገር ኖሮ ነው ከወንድም አረጋስኩ እያልሽኝ እኮ ነው ካንተ ወንድም ብቻ አይደለም ከራስ አኪም ቤት ነኝ እንዴ ሶፊ ዘበልቃት ምንሽ ምንድነው ተፈጠረ አሁን መፍትሄው ምን ይሁን ነው በቃ ምን ይደረግ ታዲያ ሻው ምን እናድርግ እሺ መጀመሪያ ነበር ይሄን ነገር መጠንቀቅ የነበረባችሁ እጭ እሺ አሁን ምን ይደረግ ታዲያ ምን ይሁን ነው የምትይኝ ምንድነው ይሄ ምንድነው ሰሊና ምንድነው ይሄ ሶፊ በእናትህ በቃ ይሄ ምንድነው ገል ምን ያደርጋል እጂ በእናትህ ሶፊ በቃ አንጣው ለአንድና ለመጨረሻ ጊዜ መሰናበት ነው የምፈልገው ብዙ ነገር እያሰብኩ ነው ያለው ብዙ ግብግብ እያልኩኝ ነው ቆይ ካሜራውን አንድ አጥፊልኝ ካሜራው ይጥፋ ሶፊ ምናልባት የመጨረሻ ቪዲዮ ምንድነው የመጨረሻ ቪዲዮ የምትይው ሰሊና ሶፊ ከኔ የማይጠበቅ ስህተት ራስ እሺ አሁን ምን አለ መሰለሽ ሰሊና እያጨነቅሽ ነው ያለሽው ምንድነው የተፈጠረው ለማን ትነግሪኝ ምንድነው ምን እየሆነ ነው እርኩስ ነኝ እርኩስ ነኝ ወንድምሽማ አይደለም ማለት ነው ይሄ ነገር ታፕል ያደርግ ይችላል እንዴ መቼ ምንድነው ጻላሽ ወንድምሽ አይደለም ማለት ምን ማለት ወንድምሽ ቢሆንም እንደዚህ ነገር አታደርጉማ ይሄ ውጤቱ ነው ሳምንት አልፎታል ሰሊና ምር ነው እንዴ ነገር ምንድነው መጀመሪያ ስታደርጉት አታወሩም እንዴ እሱ ላይ ሶፊያ እኮ አይደለም ማለት ሰሊና ምን እንደምልሽ አላውቅም የተፈጠረው አንዴ ተፈጥሯል ይሄ ግን በረኪና ይዞ ምን ታርጊ ነሽ ሰሊና ቆይ በእናትሽ ምንድነው እያደረግሽ ያለሽው ሶፊያ እኔን ነገር ስላረከ ከብሽ የምርሽ ነው አይደለም ትክክለኛ ነው እሺ እኔ አሁን ቀልድም እኮ ማል እኮ ቀልድም እየመሰለኝ እኮ እና በተገላገል ማን ነው ሰሊና እኔ ግራ እያጋብሽ ከማን ያርልሽ ምን ሰሊና እየቀለድሽ ነው አሁን ማመቱን እንተውና ሰሊና እሺ አንዴ እንደማመጥ እኔ አዳምጪ እንዴ ሊፈጠር ቻለ ሶፊ ከዚህ በላይ ቦታ አለ ቆይ ወንድም ከማርገዝ በላይ ቦታ አለ ልጅ ነው እንደሚመስልሽ ህፃን ልጅ እየጫወትሽ ነው እንዴ ሆቴል ስር ገባን ጠዋት ስንነሳ አረገዝኩኝ ምን ማለት ነው ታላችሁ አሁን መሞት ነው የሚባል ነገር የለም ለምንድን ነው እህትና ወንድም ወለዱ እንዲባል አብረን ምን ወጣው ምን ሶፊ ስለዚህ ማድረግ ያለብን ነገር ማወቅ አለበት ሄደን እንነግረዋለን ሶፊ በቃ ተወሱ በሰላም ይኑር ምንድነው በሰላም ምኑን ሰሊና ታስብ ነው ሶፊ ይሄ ነገር እኮ በቃ ከኔ ወልደህ ብላ አስበው አንተም ቶፋም ለኔ አንድ ናችሁ እኮ ይሄንማ ብታውቁ መጀመሪያ እኮ እናንተ አልሰከራችሁ ምንም እኮ አልሆናችሁም አይደለ ምንም ተጭሶባችሁ አይደለ ሰክራችሁ ምን ማድረግ እንዳለብን ራሳችሁ ምን መሆን እንዳለበት በቃ የተፈጠረው ነገር ተፈጥሯል ትውለደው ምናምን ብለን የምታስበው እና ምን ልታደርጊ ነው ትገዩዋለሽ እኔ ልጁን አይደለም እኔም በህይወት መኖር አይገባኝም ወይኔ ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም እንግዲህ ዛሬ በፈገግታ በሳቅ ተመልሰናል ከዚህ በፊት የነበረው ቪዲዮ የተወቃቀስንበት የተማማርንበት ነው ዛሬ በአዲስ ለማለት ይከብዳል ግን ያው ከዚህ በፊት ታውቃላችሁ ከሶፊ ጋር ፕራንክ እንደራረጋለን እና ያ ፕራንክ አገርሽቶብኝ ባለፈው ሴንሲቲቭ ሆኖ ነበር ትንሽ ዛሬም ግን እንግዲህ ያው ሁሌም ላይክ ሶፊን ታውቁታላችሁ እኔ ታናሼ ብለም ከእድሜው በላይ ነው የሚያስበው ብዙ ነገር ላይ ከስር የማይጠፋ ሰው ነው ላይክ በኮንፊደንስ ማወራላቸው ወንድማማቾች ናቸው ለኔም ወንድሞቼ እሱ ታናሽ ወንድሜ ቶዬ ደግሞ ታላቂ እንኳን አይደለም በቃ ወንድሜ አብሮ አደግነንና ትንሽ ቶዬን ፕራንክ ማድረግ ለኔ ይከብደኛል የምር ይከብደኛል ከዛ ፊት የፖስት ፒልሶን የምታስታውሱ ከሆነ በቃ ይሄ የወንድምነት ጥግን ታዩባቸዋላችሁ ነገር ግን ዛሬ የምር ሶፊን ማስጨነቅ ነው የምፈልገው የምር ማለት ነው ከዚህ በፊት ምናልባት ቪዲዮን ካያችሁት ወይ ደግሞ ወርዳችሁ ምናምን እኔ አካውንት ላይ እዩት ወደ አይ ቲንክ ዩቲዩብ የጀመርኩበት ይመስለኛል እና በደንብ አስጨንቆኛል ሰው
ጠብቅ ምናምን ብየዋለሁ። ዛሬ በጭራሽ እንደዛ አይነት ነገር ከኔ ኤክስፔክት አያደርግም። ባይ ዘ ዌይ በረኪናና ውሃ መሸጥ ጀምሬያለሁ። እየመጣችሁ ግዙ። ቀልድ ነው። ሶፊን ፕራንክ ማድረግ ፈልጌ ነው። በረኪና ነው እንደምታዩት። እሱ ሲመጣ እንዳያስተውለው እዚህ ጋር አደርጋለሁ። ነፍሰ ጡር ነኝ ብዬ ነው የቶዬ ፖስት ፊል ተወስዳለሁ ብዬ ነው አይደለ? የኛ ግን ነፍሰ ጡር ነኝ ብዬ ነው ፕራንክ ላረገው ያሰብኩት። የምር በጣም የሚናደድብኝ ይመስለኛል። ከዛ ባለፈ ደግሞ በጣም እንዲከብድ ደግሞ የሚያደርገው ነገር ከቶዬ ነው ልል ያሰብኩት። ሳስበው ራሱ ሼም እየያዘኝ ነው። ማለት እንደዛ ምን ተሳሰብ ሰዎች አይደለንም። በቃ ከአንድ እናት አባት አንወለድ እንጂ እህትና ወንድም ነን። ስለዚህ እንደዚህ አይነት ነገር ጭራሽ አይምሮ ላይ ጠብቅም። ሲቀጥል ሰሞኑን ከአዚ ጋር ተጣልተን ለማስታረቅ ጎንበስ ቀና ሲል የነበረ ልጅ ነው ምናምንና እስቲ ምን ይላል? አሁን እርጉዝ ነኝ ብቻ አይደለም ከእርጉዝነት ባሻገር ከቶፋ ነው ስለው ይሄ ልጅ ምን ሊሰማው ይችላል? እንዳጋጨኝ ብቻ ራሴን ለመከላከል እየተዘጋጀው ጠብቀዋለሁ። እንግዲህ ሶፊ ሲመጣ ምን ይላል እንዴት ይሆናል የሚለውን ነገር ለማየት ትጓጓላችሁ። እየተስፋ አደርጋለሁ። አብራችሁን ቆዩ። ሲመጣ ተመልሼ እመጣለሁ። ቤተሰቦች ሶፊ ኦልሬዲ ደርሷል ቦታው ላይ ማለት ቅርብ ነው። በጣም ሲሪየስ ለመሆን እየሞከርኩኝ ነው። እንግዲህ እንዳጋጨኝ ብቻ ፍሩ። መቼም እኔም ስሜታዊ ሆኜ እንዳልሰነዝር ማለት ቀላል አይደለም። ሰው እንግዲህ መጥቷል። ሶፊ እዚህ ጋር አይታየውም እንዴ? ያየኝ እኮ መሰለኝ። ምንም ማለት እንዴት ነሽ? ሰላም ነው? እንዴት ነው? ምንድን ነው? ምን ነው? እንጃ ለቶዬ ምናምን ከምል አንተ ስለቀረብከኝ ነው ማለት ከቶዬ አንተ ስለቀረብከኝ ማለት እሱ ነው። በርግጥ ምንድን ነው? ወይ በቃ ሰል ምን ነው? ምንድን ነው? ምንድን ነው? ካሜራው አልገባኝም። ሰል እንቶሪ ነገር አለ? አዎ ምናልባት ለምንድን ነው ለመጨረሻ ማለት ምን ለማለት ነው? አንደኛ ለመጨረሻ ጊዜ ሶፊ በጣም ጨንቆኛል። ምን እንዴት ብዬ ልነግርህ እንደምችል አላውቅም። ምን ነው? ምን ተፈጠረ ነው? ምን ተፈጠረ? በቃ ነገር ተፈጥሯል። እርግጠኛ ነኝ ከኔም ከሱም የሚጠብቀው ነገር አይደለም። ምንድን ነው? ከኔም ብዙ ነገር ነው የሚጠብቀው። አዎ ለምሳሌ ታላቅ ሆን ይጠበቅብኝ። ስለ እያስጨነቅሽኝ ነው ያለሽው። ምንድን ነው? ምንድን ነው የተፈጠረው? ንገሪኝና እናውራበት። ከዛም በኋላ ደግሞ መደረግ ያለበት ነገር እናደርጋለን። ምንድን ነው የተፈጠረው? ከምን እንደምጀምርልህ እኮ ግራ ገብቶኝ ነው ሶፊ። እኮ ምንድን ነው ግራ ያጋባሽን? እኮ ንገሪኝና ሰሌ ያው በጣም ብዙ ነገር እያሰብኩ ነው። በጣም ልቤ ደግሞ ውስጤ ደግሞ ጭርቅርቅ እያለው ነውና ምንድን ነው የተፈጠረው? ከምንድን ነው መጀመር ሳይሆን ልትነግሪኝ አይደል እዚህ ጠራሽ እኮ። መኪና ስርም እኮ እያለሁ እኮ ድምጽሽ ምን ሆነ ነው ምናምን እኮ እያልኩሽ ነበር እኮ። ድምጽሽ ልክ አይደለም። ታናሽ ብትሆን አስተሳሰብህ ምናምን እንደ ታናሽ አስቀርጠህ መክረኝ ነው። እሺ ምን ተፈጠረ? ኧረ ሰሌ በእናትሽ እየጨነቀኝ ነው ያለው። ምንድን ነው ሶል? ኧረ በእናትሽ ተረጋጊ። በማለት እኔ ጭንቅ እያለኝ ነው። ምንድን ነው የተፈጠረው? ምንድን ነው ሰሊ? ሰል ምን ነው? ወላምጣለሽ ሶል? ምንድን ነው?
ምን ሆነሻል? ካርለሽም እንዴ? ሶል ሐኪም ቤት ነሽ እንዴ? ሶፊ ዘበል ቃል ምን ሆነሽ? ምንድን ነው ያመሽ? እኮ ሐኪም ቤት መሄድ ይቻላል ሰሊና። ምንድን ነው? ቆይ ሶል መኪናው ያለ እኮ ይዤዋለሁ። አስፈላጊ ከሆነ ሐኪም ቤት እንሄድ። ቆይ ሶፊ እናውራና ምንድን ነው? ኧረ ሰሊ እያስጨነቅሽ ነው። የተጨነቅኩ ወይ ንገሪኝ በእናትሽ። ምን እየሆንሽ ነው? ያመሽ ከሆነ ሐኪም ቤት እንሄድ። ሌላ ማውራት የምትፈልጊው መኮም ሶል እናንቺ ይሄ ሰሊ እንረጋጋ። መጀመሪያ ተረጋጊም። አሁን ብዙ አይነት ነገር እያሰብኩ ነው ያለሁት። ምንድነው ከዚህ ጋር ችግር አለ? ባለፈው አወራን አይደል? እሺ ብለሽኝ አክብረሽኝ ይሄድሽ ምንም ሶፊ እኮ ምንድነው? ምንም ችግር የለም። አንድም የከበደኝ እሱ ነው። በቃ እንዲህ የሆነልኝ እሱ ላይ እንደዚህ አይነት ነገር እንደዚህ አይነት ምንድነው? ምን ተፈጠረ? ምንድነው? ለምን አትነግሪኝም? ምንድነው የተፈጠረው? ሶፊ ሐኪም ቤት ሄጄ ነበር። እሺ ኧረ ሰሊና በእናትሽ ተጨነኩኝ። ምንድነው የተፈጠረው? እኔ ቀጥታ ውጤቱን እንደሰማሁ ወደ አንተ ነው በቃ ሐኪም ቤት ሄጄ ነበር። ሶል በቃ እንደዚህ አይነት ስሜት ሲሰማኝ በጣም አጣሪያችን ሄጄ ነበር። ምንድነው? እሺ ቆይ አልገባኝም። ለምን? እሺ ቆይ ሰሊና ቆይ አንዴ፣ እኔ ብዙ ነገር እያሰብኩ ነው ያለሁት። ብዙ ግብግብ እያልኩኝ ነው። ቆይ ካሜራውን አንዴ አጥፊልኝ። ካሜራው ይጥፋ። ምንድነው የመጨረሻ ቪዲዮ የምትይው ሰሊና? ሶፊ ከኔ የማይጠበቅ ስህተት ራስ እሺ አሁን ምን አለ መሰለሽ፣ አንዴ አዳምጪ። እሺ አዳምጪ ሶል፣ አሁን ይሄ ነገር የኛ የፕራይቬት አይደለ? ካሜራው ይቋረጥና ያለውን ነገር አስረጅኝ። ምንድነው አሁን ካሜራ አቁመሽብኝ? አንቺ ልጅ አይነት ጥሩ አይነት ስሜት አይደለም ያለሽ። ምናልባት በህይወት ካለው ሰሊና እያጨነቅሽ ነው ያለሽው። ምንድነው የተፈጠረው? ለምን አትነግሪኝም? ምንድነው? ምን እየሆነ ነው? እርጉዝ ነኝ። እርጉዝ ነኝ? ቆይ ሰሊ አንዴ አቋርጪልኝ በእናትሽ። ምንድነው ሰሊና አዳምጪ፣ ስሚኝ። እርጉዝ ነኝ ማለት ሶል፣ እሺ በቃ እሺ፣ ቆይ ተረጋጊ፣ ስሚኝ ሰሊና። ኧረ በእናትሽ ስሚኝ፣ እያስጨነቅሽ ነው። ለምን ታዲያ ታለቅሽው? ሶፊያንን ራሱ ማየት ከበደኝ። እሺ ቆይ አይደለም፣ ቆይ እሺ አስረጅኝ። እሺ ምንድነው ማለት? እንዴት ነው እርግዝናው? እሺ ሶል፣ እሺ መቼ? ዛሬ ነው የናወቅሽ? ዛሬ ነው በቃ እንዳወቅኩኝ ነው አንተ የመጣሁትና በዚህ ልክ የተፈጠረ አልመሰለኝም ነበረ። ይሄ ውጤቱ ነው። 3 ሳምንት አልፎታል። ሰሊ የምር ነው እንዴ ነገር? እና ይሄ አይታይም እኮ እሱን ስላየሁት እኮ ነው እየጠየኩሽ ያለሁት። አልገባኝም። ሰሊና አስረጅኝ። ምንድነው? ብላስረዳሽ እንዴ ሰሊ፣ እኔ ጋር ምንድነው? ሰሊና በእናትሽ አሁን እርግጥ ነው ይሄ የኔ ውሳኔ ነው ምናምን ማለት ትችያለሽ፣ ግን ደግሞ ያደረግሽው ነገር ልክ እንዳልሆነ ልነግርሽ እወዳለሁ። ቆይ አሁን ግን ልጫነሽ አልፈልግም። አሁን ይሄ ስሜት ላይ አንቺ ያለሽበት ስሜት ላይ ልጫነሽ አልፈልግም ማለት እሺ ተረጋጊሽ ሰሊና፣ ተረጋጊ። ቆይ
ያውቃል ይሄን ገባኝ ቆይ በጣም እኮ ላይ በቃ በኖር እንዲያስጣላ ያረጋግጥ እኮ አንተ ነው ማለት ታውቃለህ በቃ እዚህ በብልክ ይሆነ እንዳለ ቆይ ያውቃል እኮ ምልሽ እኮ እሱን እኮ ነው አልነገርሽውም አሁን ቆይ ሰሊ ቀዳምጭ ይሄ ነገር ማልቀበለው ነገር ነው በመጀመሪያ ግን አንዴ ከተፈጠረ ተፈጥሯል ወደ መፍትሄ ነው እንጂ ይሄ መጨረሻ ነው ምናምን እንድትይኝ አይደለም ስለዚህ አዳምጪኝ አዚንም ነግረ ነው ሽማግሌ ልኮ ከሆነ ያንኑ ነገር ቦታ እንዲዝ ነው የምናደርገው ይሄ ያረባበቅ አረባብ ለዛ ነው በዶር ስሚ ሰሊ አዳምጪ ምን አለ መሰለኝ እኔን አዳምጪኝ ቆይ አልገባኝ ስሚኝ እሺ አሁን ምን ይደረግ ተፈጠረ ስለዚህ አሁን ያለን አማራጭ ምን ያህል ጊዜ ነው ረጅም ጊዜ ነው ሳምንት አልፎታል ነው ያለው ማለት ላይክ ይወራው ይዛባልና እንደዛ ነው ቢገር ያሰብኩትና ከሁለት ሳምንት በላይ ሆነ በመምጣት ቢገባው እዛው ይኩኝ ሳምንት ታለንስ አንድ ወር ሊሆን ነው እሺ ሰሊ አሁን የተፈጠረው ብትዳቢ ላይ ሰሊና አንዴ ሰሊና አንዴ ተቀና ብለሽ አዋሪኝ አልገባኝም ያዚህ አይደለም ማለት ልጁ ከዚህ ቢፈጠር ለራስ ፈልግ ነው ሲያተገራስ በጣይ ከባየው ከማይወድ በቃ ከኔ ባጠብቀው ሶፊ እንዴት ቆይ አንዴ ሰሊ ዳርታሽኛል ኦሬዲ እዚህ መጥቻለሁ ድምጽሽ ልክ ስላልነበረ ስሮጥ ነው የመጣሁት እና አሁንም ቢሆን ግራ እያጋባሽ ነው ያለሽ 3 ሳምንት ካረገዝኩኝ ያልሽ 3 ሳምንት ሆነሽ አይደለ በቃ 15 ቀን ስለሆነ ጆራው ባይ ከቀረ ሄድኩኝ እሺ አሁን ቆይ ሰሊና እኔን ግራ እያጋባኛለሁ ፓርት ምን ማለት ነው ያዚ ልጅ አይደለም አልገባኝም ማለት እርግዝናው ከዚ አይደለም ማለት አልገባኝም ያዚ ልጅ አይደለም አስረጂኝ ሰሊሽ የሸማ ልጅ ነው ታዲያ ሶል እኔ እሺ ሶል አልናደድም ረጋቤ የሚደረገውን ነገር እናደርጋለን ምንድነው ይሄ ምንድነው ሰሊና ምንድነው ይሄ ሶፊ በእናትህ በቃ ይሄ ምንድነው ገል ምን ያደርጋል እጂ በእናትህ ሶፊ በቃ አንጣው እኔ ለአንድና ለመጨረሻ ጊዜ መሰናበት ነው የምፈልገው ባይሆን አንተን ተጠያቂ እንዳደረጉ ፊት ሶል ለዛም ነው በቃ ይሄ ምንድነው ሶፊ ሰው ተስፋ ሲቆርጥ አይታታቀም ተስፋ ቆርጥ አታቀም በቃ በራሴ እኔ ምረባ ሰው አይደለሁም ለማንንም መሆን አይደለሁም እቺ ያቺ የምታቃት ሰሊና ምናምን ጠንካራን አይደለሁም ላይክ ከኔ የማይጠበቅ ስህተት ከማይሆን ሰው ለዛም ያኔ ከመለው ሰው ሰሊና እሺ አሁን ምን እንደምልሽ አላውቅም የተፈጠረው አንዴ ተፈጥሯል ይሄ ግን በረኪና ይዞ ምን ታርጊ ነሽ ሰሊና ቆይ በእናትሽ ምንድነው ያደረግሽ ያለሽው ሶፊያውን ይሄን ነገር ስላረከበት አወስሎ ነው አይደለም እሺ እኔም እኮ ለሱ እኮ ነው የምልሽ ይሄኛው ጠሽ አንዱን ጣልኩት ትሻለሽ እኮ 3 4 5 ከዛም በላይ መዝገት ትችያለሽ አሁን እሱ አይደለም ጉዳዩ ሰሊና ንግራ ያጋባሽ የምርሽ ነው ወረቀቱን አይጎት ትክክለኛ ነው እሺ እኔ አሁን ቀልም እኮ ማል እኮ ቀልም እየመሰለኝ እኮ እኮ እኔ ገሱን ነው ወረቀቱን እኮ አየሁት እኮ እሺ ታዲያ እኮ በረኪና ይዞ ምንድነው የሚሉታል ሶፊ በቃ እኔ መኖር የሚገባኝ አሁን ቆይ ሶል እንደማመጥ ሰሊና ሶፊ ከማን እንዳረገሽው ታውቃለህ እሺ ከማን ያረገሽ ካዚ አይደለም አልሽኝ እንዴት ካዚ ላይ ሆን ቻለ ሰሊና ምን አይነት ቸልተኝነት ነው አሁን
ቅርብ ጊዜ አውርተን ችግሩን ከሱ ጋር ፈታው ሌላ ተጨማሪ ችግር እሺ ይሁን አንዴ ተፈጠረሽ እሺ ከማን ያረገሽው ማለት ምን ተብሎ ነው አሁን እሺ አንዴ ሰሊና እኔ አሁን በእናትሽ እኔ ብዙ ነገር እያሰብኩ ነው አሁን አውሪኝ እስቲ በነፃነት እንድታውሪኝ ይሄኛው ወደዛ አድርጉልኝና አሁን ካሜራው መኖሩ ይረብሽብሽ እያደረገኝ ነው ያለው ምንድነው ካሜራውን ነው የፈለግሽበት ምክንያት ምንም ነገር ይፈጠር እሱ ተጠያቂ አንተ ተጠያቂ ነገር ምንም አይፈጠርም ሰሊና አዳምጪኝ ስሚኝ ሰሊና የሚሆነው እንደሚሆን እናደርገዋለን ምንም ይፈጠር የሚደረግ አይደለም በቃ እኔ ምንም ነገር ማድረግ አልፈልግም በቃ ራስ ማጥፋት ብቻ ነው የምፈልገው ለምንድን ነው እንደዛ እንዴ ምን ሆነሽ ነው ሶል ይሄ ስሚ ባለፈው አውርተናል እኮ ሰሊና እንደዚህ አይነት ውሳኔ የደካማ ውሳኔ ይሄ መደበቅ ቤት መቀመጥ ምናምን ነገር የደካማ ውሳኔ ነው አይደለም ሶፊ በቃ ከማን እንደሆነ ልታቀቁ ከኔ ትርሳለ እርግጠኛ ነኝ ከማን አርግዘሽ ነው ሰሊ ንገረኝ እስቲ ማን ነው ባርያትኝ በሆነና በተገላገል ማን ነው ሰሊና እኔ ግራ እያጋባሽ ነው ከማን ያርግሽ ምን ሰላ እየቀለድሽ ነው ሶል ቀና ብለሽ አዋሪኝ እጂ እንዴት ብዬ ሰሊና እኔ ግራ እያጋባሽ ሰሊና ስሚኝ እስቲ ቀና ብለሽ አዋሪኝ አንዴ ጭንቅ አለኝ እንዴት እሺ ከቶዬ እንዴት አሁን መኖር ይገባል ሰሊና ይሄ ጨዋታ አይደለም አይደል ማለት የተጀመራችሁት ምን ነገር ኖሮ ነው ከወንድም አረጋስኩ እያልሽኝ እኮ ነው ካንተ ወንድም ብቻ አይደለም ከራሴ ወንድም ጭምር ሶል ግራ እያጋባሽ ነው ያለሽ ምንድነው አልገባኝም ካንተ ወንድም ብቻ አይደለም ወንድምሽማ አይደለም ማለት ነው ይሄ ነገር ታፕል ያረክቻለሁ እንዴት መቼ ምንድነው ጻላሽ ወንድምሽ አይደለም ማለት ምን ማለት ወንድምሽ ቢሆንም እንደዚህ ነገር አታደርጉማ ሰሊና ምርሽ ነው ነገር ቆይ አሁን እሺ ለምን ነው የጠራሽኝ ሶፊ ከሱ አንተ ስለቀለልከኝ ምን ነው የሚቀለው ቆይ እሺ ሰሊና ለመረጋጋት ለሞከር ምንም ይፈጠር ምንም ግን በቃ ቢያንስ ጭንቀት ታምሽ ለማለት ተፈለኩ አሁን ማሞቱን እንተውና ከዚህ በላይ ቦታ ሰሊና እሺ አንዴ እንደማመጥ እኔ አዳምጪኝ እንዴ ሊፈጠር ይችላል ሶፊ ከዚህ በላይ ቦታ አለ ቆይ ወንድም ከማርገዝ በላይ ቦታ አለ ንገረኝ በቃ የለውም እኮ ሞቻለሁ ከዚህ በላይ ቦታ አለ ምንም በረኪና መጠጣት ያስፈራ ሰሊና እንዴ ሊፈጠር ይችላል ማለት የት የነበራችሁ ግንኙነት በየትኛው ታይም እንዴት ማለት 3 ሳምንት እኮ ነው ያልሽኝ 3 ሳምንት እኮ አዚ ራሱ ከመጣ 3 ሳምንት አልፎም እንዴ ምን አዚ እኮ ከመጣው ውስጥ 2 ወር ነው ማለት ሶ ስለዛ ታዲያ እና ምን ሚሉት ነው ይሄ ሶፊ አስበንበት አይደለም በጣም ምን አይደለም በቃ ሰሊና እኔ አሁን ምን አለ መሰለሽ አሁንም ቢሆን ውስጥ እየተቀበሉ አይደለም ቀልድ ነው በይኝና እሺ አታልቅሽ አሁን እኮ ቀልድ ነው በቀልድ ነው እንደ ማለቅስ አንተ በቃ ሂድ ቀልድ ከመሰለ ሂድ ባለፈው ማስታወቂያ ስራ ነበረኝ አዚ አልነበረም ከተማ ውስጥ ከዛ ደወልኩለት ቤት እንዲወስደኝ ስላመሸን ግቢ ዘግቶ ነበር ብናኮኮን ብንደውል ምናምን ሚሰማን አጣን ከዛ በቃ ሆቴል ያዘልኝ ከዛ ሂድ ስለ ሆቴል ላይ ብቻሽን ትቼሽ መሄድ አልፈልግም አለች እዛ አብረን አደርን በቃ የሆነ ሰዓት ላይ ስንነቃ ሰሊና ልጅ ነው እንደሚመስልሽ ህፃን ልጅ እየጫወትሽ ነው እንዴ ሆቴል ስር ገባን ጠዋት ስንነሳ አረገዝኩኝ ምን ማለት ነው ጠዋት ስንነሳ አረገዝኩኝ አላልኩም በቃ እቤት ግቢ ዘግቶ ስለነበረ ነው ተከራይቼ እንደምኖር ታውቃለህ አይደል አሁን በቃ ከሁለታችሁ ጭ ቢቀርበኝ ሰው ደግሞ ያንተ ስልክ አይሰራም ነበር በዛ ሰዓት ስሞክርልህ
ቶዬ መጥቶ እንደወስደኝ አደረኩኝ። ቤት ሲዘጉ በቃ ሆቴል ያዘ። ቤትም ይዞኝ ልመጣ አስቦ ነበረ፣ ግን እንግዳ ነበር መሰለኝ ቤት እናንተ ጋር። አሁን ለእሱ ራሱ ብዬ ነው እነግረው። ወዴት ነው የምትሄጂው? ዞን ስሚኝ ሰላም በእናትሽ እንዴ ምን እያደረግሽ ነው ያለሽው ሰሊና? ሶፊ ምንም አይደለም። በቃ የምፈልገው እኔ መሞት ነው የምፈልገው። ሰሊና አንዴ በቃ የተፈጠረው ተፈጠረ። አሁን መፍትሄው ምን ይሁን ነው? በቃ ምን ይደረግ ታዲያ? ሻው ምን እናድርግ? እሺ መጀመሪያ ነበር ይሄን ነገር መጠንቀቅ የነበረባችሁ። እጭ ይሄ እሺ አሁን ምን ይደረግ ታዲያ? ምን ይሁን ነው የምትይኝ? እንዴ ምን ማለት ነው? ወዴት ነው የሚሄዱት? የት ነው ጥቂሽ የሚሄደው? እንሄዳለን፣ እንነግረዋለን። ጉዱን ማወቅ አለበት። በቃ የተፈጠረው ነገር አብራ ቤታችን አይደለም። ስሚኝ አዳምጪ ሰሊና። በቃ እኔ እንደተረበሽኩኝ እኔ ማቅረት ያለብኝ ሰሊና አዳምጪኝ። ይሄ ነገር ስሚኝ አዳምጪ። ይሄ ነገር ብቻሽን የሰራሽው ነገር አይደለም። ሰርቷል አይደለ? አብሮሽ ነበረ። የተፈጠረው ነገር ላይ ያነዱ ላይ ነበር። ስለዚህ ያንቺ ችግር ብቻ አይደለም። አብራችሁ ትወጡታላችሁ። አሁን መሞት ምናምን የሚባል ነገር የለም። ለምንድን ነው እህትና ወንድም ወለዱ እንዲባል አብረን የምንወጣው? ምን ሶፊ ምን ንገረኝ። ሰሊና እኔ በቃ ሰሊና እሺ በቃ አሁን ተረጋጊ አንቺ። አሁን የማንንም ጣት መቀሰር አልፈለገም፣ ከማንንም ጋር እንካንኩ ማለት አልፈለገም እና በቃ ተይው በቃ ትችዋለሁ በቃ። ስለዚህ ማድረግ ያለብን ነገር ማወቅ አለበት፣ ሄደን እንነግረዋለን። በቃ ተወሱ በሰላም ይኑር። ምንድነው በሰላም ምኑን ሰሊና? ይሄ ነገር እኮ በቃ መሆን ያለበትን ምንድነው የሆነው? ሶፊ ምን እንዲሆን ነው ምን ነግረው? ሰሊና አዳምጪ። ሶፊ አንተ ብትሆን ብለህ አስበው። እሺ እኔን አዳምጪኛ መጀመሪያ። ይሄ ነገር ብቻሽን የሰራሽው አይደለም። ስለዚህ አብራችሁ የሰራችሁት ቁጭ እንላለን፣ እኔም እቀመጣለሁ። መኖር ያለበት ሰው ይኖራል። ቀጣይ መደረግ ያለበት ነገር እንዲደረግ እናደርጋለን እኮ እናወራበታለና። እንዴ ታዲያ ምን አንቺ በረኪና የሆነ ነገር በቃ እኔ ላይክ ቢያንስ እኔ ብጠነቀቅ እንኳን ይሁን ነገር አይፈጠርም ነበር። እሺ ሰሊና አሁን የተፈጠረው ተፈጠረ። ሰው አንስኬ ባጥፋት ለፈልገው ሰው ምንም ነገር ተረዳተኝ ስልኬን አጠፋፍቼ አሁን ከቻልኩት ለምን ደስክሽና አብሪው እንጂ ለምን ፍላይት ሞድ ነው ታረጊው? ሶል ስሚኝ አንድ ነገር ላስረግጥልሽ እወዳለሁ። እዚህ ብቻሽን ጥጌሽ አልሄድም። ሁለተኛ ደግሞ እሱም ደግሞ ይሰማል። መደረግ ያለበትን ነገር እናደርጋለን። የተፈጠረው ተፈጠረ። እሺ ምን ይሁን? ምንም የሚደረግ ነገር የለም። በቃ ምንም የሚደረግ ነገር የለም። እሺ ምን ይሁን ነው ያልቻለሽ? ምን እንድታስብ ነው ሶፊ? እኔ እህትህ ነኝ አይደለ? ከኔ ወልደህ ብለህ አስበው። አንተም ቱፋም ለኔ አንድ ናችሁ እኮ። ይሄንማ ብታውቁ መጀመሪያ እኮ እናንተ አልሰከራችሁ ምንም እንኳን አልሆናችሁም አይደለ? ምንም ጭሳ ተጭሶባችሁ አይደለ? ሰክራችሁ አይደለ? አላውቅም። ራሳችሁ የማታውቁበት ደረጃ ምንም የደረሰው ነገር የለም። ጠጣችሁ ነበር? አልጠጣችሁም አይደለ? ምን ሆነ ታዲያ? ምንም ያልሆናችሁ ሰዎች ቢያንስ እሺ ቶያ ጠጣን እንኳን ብትይኝ እሺ ቢያንስ መጠጡ አሳስቷችሁ ነው እላለሁ። እናንተ ማንም ምንም ያልሆነበት ቤት አብራ ሶልሽ በቃ አሁን ጣት ከሰራ አልፈልግም። አንቺ ነሽ ጥፋተኛ እሱ ነው ጥፋተኛ ማለት አልፈልግም። ስለዚህ እሺ በይኝ። አሁን እንነሳለን፣ እንሄዳለን፣ ለሱ እንነግረዋለን የሚፈጠረው ነገር እንዲፈጠር። ማን ይሄድም በቃ እኔ ከዚህ የትም መሄድ አልፈልግም። ከቻልክ ሂድ፣ መንገድ ከፈለክም አንተ ሂድና ነገር። እሺ ነኝ ልጣሽ ነኝ ለማንኛውም እንጫ ሰሊና በሻሽ ጥቂሽ ልሄድ አልችልም። እኔ እዚህ ነው የምፈልገው። አትሆኝም ሰሊና። እንወጣለን፣ የሚፈጠረው ነገር እንዲፈጠር እናደርጋለን።
በቃ ሶል ወዴትም አልሄድም። ስሚኝ ያዳምጪ። ስሚ እኔ አሁን ምን እንጃ ምን እንደማስብላ አላውቅም። ዝግብ ጭርብር አድርገሽኛል። ምን እያሰብኩ እንደሆነ አላውቅም። ብቻ ግን መፍትሄው የሚሆነው መጀመሪያ አንቺ ከእንደዚህ አይነት ቦታ እንውጣ። በረኪና ምናምን የራሴ ምናምን የምትይው ነገር መጀመሪያ እሱን እንተውና ቀጣይ ምን ማድረግ እንዳለብን ልጁንስ ምን መሆን እንዳለበት በቃ የተፈጠረው ነገር ተፈጥሯል። ትውለደው ምናምን ብለን የምታስበው እና ምን ልታደርጊው ነው? ትገይዋለሽ? እኔ ልጁን አይደለም እኔም በህይወት መኖር አይገባኝም። ወይኔ እሺ በቃ እንረጋጋ። ሰሪና ረጋም በለሽ። አሁን እንውጣ ትንሽ እና ቦታሽን ያጂ እንውጣ። እስቲ እንደውለትና እንዳትደውልለት ለምን ደውልለት? ሶል በቃ አሁን በቃ እኔ እንውጣ። መጀመሪያ ከዚህ እንውጣ። እስኪራችን ረጋም በልና እኔ ካንቺ ጋር መጀመሪያ ከእንደዚህ ሙሉ ወጥቼ አሁን ሶሊና ታይም ፈልጋለሁ። አሁን ድንጋጤ ላይ ነው ያለሁት። ምንም አይነት መፍትሄ ልሰጥሽ አይምሮ እየሰራ አይደለም። ምንም አይነት መፍትሄ ልሰጥሽ አልችልም። እኔ እንጃ ሶል እንውጣ ብቻ። እስቲ እሱንም ማግኘትና ማውራት ካለብን ሰሪና ብቻሽን አይደለም ሰጡን የሰራሽው አይደል? አሁን ከዚህ በላይ ማስጨነቅ አልቻልኩም። በቃ ከዚህ በላይ ማስጨነቅ አልቻልኩም። የእውነት ሱፊ የኔ አባት ምንድን ነው ሶል ተራስልክ ክላስ ማርያምን በይ ማርያም አንቺ ብቻ የሰራሽው ስህተት አይደለም። ስለዚህ እህት ነኝ አይደለሁም። አጣን አይ ጫወታ አይደለም። ፕራንክ ነው። እሺ ከተወደድኩ ችግር የለውም። እሺ ሰሊና በቃ እሺ አረ እንደዚህ ጨዋታ ጀመረ። ሶሪ ሻው በቃ አንዳንድ የምትጠራጠሩ ሶፊ ጌታ ነው ይችላል ስራት ሶፊ እግዚአብሔርን ነው። እሺ ይኸውልህ ሶፊ አለበለዚያ ማለት ነው ለቀሚስ ነው ያደረገችው ብለህ ከሆነ ሰሊና በቃ አለው ግን አንስቼ ና እሺ ትቆረለሽ ቀመጣለሁ። በረኪና ነው ስታጥብበት ነው። ሶፊዬ የኔ ወንድምነት የምትጠራጠሩ ሰዎች ጥፋተኛ ብቻሽን አይደለሽም፣ እሱም ጭምር። ኧረ ጀግና ነኝ ደግሞ ጎበዝ። አይ አሁን ውሃ ጠጣ። ተዘጋጅተሽ ነው የመጣሽው? ውሃ ጠጣ። አዎ ባይ ዘ ዌይ ወረቀቱን ሪል ነው ባይ ዘ ዌይ አሰርቼ ነው ያመጣው። እኔ ማተቡንም አይወጣ እኮ እንደዚህ አይነት የምትተባበሩ ዶክተሮች ግን ልክ አይደለም። ሲጀምር ሙያ ራሱ ጉድለት ነው፣ የሚያስጠይቅ ነገር ነው አይደል? ጀግና ነኝ አንቺ። ውሃ ጠጣ፣ አሁን ጠጣ። ቤተሰቦች እንግዲህ ቀጣይ ከበድ እያለ ነው የሚመጣው። ግን የምር ከልብ ወንድም ነው ያለኝ። አንተ ከቶዬ በኢየሱስ ስም አስበዋል ትወልጃለሽ ስትለኝ እሺ ምንድነው የምትሆነው? አንተን አጎትም ነህ ወንድምም ነህ ምንድነው የምትባው? አሁን እኔ ከሌላ ሰው ብወልድ አጎት ነው የምትሆነው። ከዛ እና የቶዬ ልጅ በኢየሱስ ስም ወጎት ጭራሽ ሊታሰብ ባይችል ነገር ነውና ሐሳቡን ሳመጣው ራሱ ለራስ እየከበደኝ ነበር። ግን ምንም ማድረግ አይቻልም። የሁላችንም ሴንሲቲቭ ምንድነው የሚባለው ፓርታችን አለቀሽ ማለት ራሱ አስለቅሰምሽ። እንደዚህ ማሰብ ራሱ ያስለቅሳል። ደግሞ ኢን አውት ነው እየሆንክ የነበረው። ይሄ ካሜራውን ሳይ ትንሽ ረበሽና ከዛም በኋላ መረጋገጫውን ስጥሽ እንደሞ ወረቀቱ ደግሞ ማተባለ ሙሉ ነገር ስምሻለ ምናምን ነገር ሙሉ ተረጋግጠ ነገር ነው። ውሸት ነው አይደለም ከበደኝ። ቅርብ ጊዜ ደግሞ የነበርሽበት ሁኔታ አይቼዋለሁ። ተመሳሳይ ሆነብኝ። ምንም ልዩነት የለውም። አረ እችላለሁ
እችላለሁ ና ግባል ቤተሰቦቼ ሰላም በላቸው ቤተሰቦቼ ናቸው ታደርጋል በቃ ተሰናበታቸው እሺ አይ በቃ ምንድነው በጣም ጥሩ እንግዲህ አሪፍ ነው ይመቻችሁ ያኔ ምንም ልል አልችልም አይ ተደርጋለሁ ፍራንክ ተደርጋለሁ አቤት አሰቃቂ ፍራንክ ነው እንጂ አስጨናቂ አዚኔ ማሰብኩትና በቃ አላ ከመጀመሩ ጀምሮ ደግሞ ቤተሰቦች ከስልክ ጀምሮ ነው የምላችሁ ከስልክ ጀምሮ በእንባ ነው የተጀመረው ማለት ምን አሚላለ ማለት ነውና ይሁን ጥሩ ስሜት እየሰማኛል ነበር ስመጣ ሳሊና ተቻለሽ ያላችሁ ኮሜንት አድርጉልኝ አይ እንደዛ ኮሜንት ከምታደርጉ ሳሊና አትችውም የመልስ ምቱን አትችውም እያላችሁ ኮሜንት ብታደርጉ ሞር የባሰ መጣ ትላለ የተማማሰ ነው ይመጣው እንግዲህ ይሻላል እንደዚህ ይሻላል ተናሻል ሰዎች ከዛሬ ስንት አመት ምናምን በፊት እኮ ነበርን እኮ የሆነ ቪዲዮ ቅርብ ጊዜ ነው ቫይራል ወጥቶ ቲክቶክ ላይ እየታየ ነበርና የተከተከትኩበት አንተ ሶፊ አይ ፍራንክ ከዚህ በፊትም አይ ለማንኛውም እንግዲህ ተመልካቾች ተደርጋለሁ አምኛለሁ እሱን ደግሞ ያያችሁት ጭንቀቴን እንግዲህ ያው ምንም እንትን ማስተባበያ ያስፈልገው አይ ምናምን ልል አልችልም ምክንያቱም የነበርኩበትን ስሜት ከመጀመሪያው ጀምሮ ያያችሁት ነበርና እጅ ወደ ላይ ተደርጋለሁ ግን ደስ የሚል ፍራንክ አይደለም እና እስቲ በቃ ቤተሰቦች ሌላ ሰፋ ባለ ከዚህ በተሻለ ፍራንክ ይጠብቁን እስከዛ ላይክ ሼር ሰብስክራይብ ያደርጋችሁ ባይ ባይ ይመቻችሁ ምንድነው የመጀመሪያ ስታደርጉት አታወሩም እንዴ እሱ ላይ ሶፊያ እዚህ እኮ አይደለም ማለት